بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله في الحكمة والعقل درس السباء هولت. يقول المؤلف حفظه الله تعالى: ومما يؤخذ على هذا الاتجاه أنهم كتبوا في المجال السياسي أشياء الكثيرة باسم السياسة الإسلامية والدعوة إلى حاكمية الله وإقامة الدولة الإسلامية، وأهابوا بالأمة الإسلامية خصوصا شبابها لتكريس طاقاتها وتجنيد إمكاناتها لتحقيق هذه الغاية بأساليب في غاية من القوة والجاذبية التي تأثر القلوب وتخلب الألباب إلى آخره. እንግዲህ ይቺ ኡማ ተፈረካክሳ ተሰነጣጥቃ የነብዩ አለይሂ ሰላቱ ሰላም መንሃጅ ለቃ አደጋ ላይ ከወደቀች በኋላ ካፊሮች ተቆጣጥረዋቸው ከሃዲያኖች ባሪያዎች አድርገው የረገጧቸው ባሉበት ወቅት የተወሰኑ ሙስሊሞች ከንቅልፋቸው በርግገው በመነሳት ኡማውን ወደ አላህ Subhanahu Wa Ta'ala ተመለሱ በማለት ጥሪ ማድረግ ጀመሩ። ጥሪ ሲያደርጉ ደግሞ ሁሉም የራሱ የሆነ ንድፍ ነደፈ። ግማሹ ኪታብ ይጽፋል፣ ግማሹ ኹጥባ ያደርጋል፣ ግማሹ ትምህርት ያስተምራል። ግን አዝማሚያቸው የተለያየ አዝማሚያ ነው። አንድ አይደለም። አቋማቸው፣ አካሃዳቸው ሁሉም አንድ አይደለም። እና እንደ ዋና የሚታዩት ሶስት አይነቶች ናቸው ብለን አይተናል። ቁጥር 1 እና ቁጥር 2ን አይተናል። የመጀመሪያ ትክክለኛ የሱና ሰዎች የሚወክሉ ሲሆን፣ ሁለተኛው ጀማዓት ተብሊጎች፣ ሶስተኛው በዚህ የጀመርነው ኢኽዋኖች ናቸው። طيب ኢኽዋኖች በተመለከተ ዋና ትኩረታቸው ሲያሳ ላይ፣ ፖለቲካ ላይ፣ ኢኮኖሚ ላይና እንዲሁም ደግሞ ማህበራዊ ኑሮን በተመለከተ ማለት ነው። ይሄን በተመለከተ ቀደመትል ከሲራ ይቺ ጀማዓ ብዙ ሰርተዋል ብለዋል ሼህ። ብዙ ሰርተዋል። ይሄን እነሱ የሰሩትን ደግሞ መክተባት ውስጥ ብንገባ፣ ቤተ መጻሕፍቶች ውስጥ ብንገባ፣ የተለያዩ መናቢሮች ላይ የተለያዩ ጃሚዓዎች ውስጥ ብንገባ እናገኘዋለን ውጤታቸው ማለት ነው። የሰሩትን ስራ ታገኘዋለህ። በተጨባጭ ጽፈዋልም ዳዋ አድርገውም አስተምረውም ውጤታም ሆነዋል በዙሪያ ማለት ነው። ምን ላይ ወይعرف ما قدموا بما هو في المكتبات መክተባት ታውቃላችሁ አይደል? ቤተ መጻሕፍት ውስጥ ብገባ ወልመናቢሪ ሚንበሮች ጁምዓ ቀን እንዲሁም ደግሞ ወልጃሚዓቲ ዩኒቨርሲቲዎች ውስጥ ብገባ ታገኘዋለህ ውጤታቸውን ነው። ግልጽ ማለት طيب وهم يشكرون على هذا الجهد الذي قدموه በዚህ በሰሩት ጥረታቸው ይመሰገናሉ አሉ። ግን ይመሰገናሉ ሲል ወደፊት እንደሚመለሱት እናውቃለን። ይሄን የተናገሩት ማን ነው? ወይማ يؤخذ على هذا الاتجاه በዚህ አዝማሚያና በዚህ አቅጣጫ ላይ የሚተቹባቸው ከሆኑ ነጥቦች መካከል ይማ يؤخذ ብሎ ማለት ይማ يعاب ማለት የሚወቀሱበት የሚተቹበት ተቃውሞነታችን የምንገልጽበት ከሆኑ ነጥቦች መካከል على هذا الاتجاه በዚህ አቅጣጫ አካሄድ አሁን እነሱ የራሳቸው የሆነ ንድፍና ፕላን አላቸው። በዛ ላይ ብቻ እየተንቀሳቀሱ ስለሆነ በዛ አቅጣጫ ላይ ከሚወቀሱበት መካከል አንዱም እነሱ ከተቡ ጽፈዋል። في المجال السياسي በፖለቲካ መስክ ላይ ጽፈዋል። الشيء الكثيرة በርካታ ነገር ጽፈዋል። በፖለቲካ መስክ ላይ በርካታ ነገር ጽፈዋል። በመደው ሲጽፉ ደግሞ باسم السياسة الإسلامية የእስልምና ፖለቲካ እያሉ ማለት ነው። በእስልምና ፖለቲካ ስም باسم السياسة الإسلامية እያሉ እስላማዊ የሆነ ፖለቲካ ማነው በእስልምና ፖለቲካ ስም ማለት ነው። والدعوة ጥሪ በማድረግም ስም ደግሞ إلى حاكمية الله ዳኛው አላህ Subhanahu Wa Ta'ala ብቻ ነው በሚል ዙሪያ ማለት ነው። إلى حاكمية الله ዳኛው አላህ Subhanahu Wa Ta'ala ብቻ መሆን አለበት፣ የሚያስተዳድረው መخلوقاتን አላህ ብቻ መሆን አለበት በሚለው ዙሪያ ማለት ነው። طيب ይሄ ተውሂድ الحاكمية ብለው ያቀረቡት አንደኛ ተውሂድ الحاكمية ብሎ ማለት ሰለፎች የማያውቁት አዲስ የመጣ ነገር ነው። ሰለፎቻችን የሚያውቁት የተውሂድ አቅሳሞች ስንት ናቸው? 3 ናቸው አይደለም? ተውሂድ الربوبية ተውሂድ الالوهية ተውሂድ الاسماء والصفات። الحاكمية ይታወቃል አይታወቅም? ይሄ حاكمية የትኛው ጋር ነው የሚገባው? እሺ አሁን ፍርድን የሚፈርደው አላህ عز وجل ነው የሚለው ተውሂድ الالوهية ውስጥ ነው የሚገባው ወይስ ተውሂድ الربوبية ውስጥ ነው የሚገባው? አይዋ አላህ ራሱ ዳኛ ውሳኔ መወሰኑን ስትመለከት ምን ውስጥ ይገባል?
ሩብያው ሲገባል አንተ ደግሞ በዛ ስትፋረድ ምን ሲገባል አንተ ተውሂድ አለ ኡሉሂያው ሲገባል ተውሂድ العباده ማለት ተውሂድ العباده ለምን አላህን እየተገዛህበት ስለሆነ እሱ አስቀመጠው ሸሪዓ እየተገዛ ስለሆነ ማለት ነው ስለዚህ አዲስ ይሄ ራሱ መፈጠሩ ቢድዓ ነው የሚመስለሞች አይታወቅም ይሄ ለመጀመሪያ ጊዜ ያንቀሳቀሱና በጣም ጎልተው እንዲታይ ያደረጉት እና ሰይድ ቁጥብ ናቸውና ማለት ነው والدعوه الى حاكميه الله ወደዚህ ማለት ነው وإقامة الدولة الإسلامية إسلامي የሆነን ሀገር ማቋቋም አለብን ወደሚለው ማለት ነው እስላማዊ የሆነን ሀገር ማቋቋም አለብን በሚለው በዚህ ላይ ይሄን ወደፊት እንደምናየው በጣም ትግል ካደረጉት መካከል አንዱ አቡል አዕላ አልመውዱድ የሚባል የሂንዲ ሰው ነው ይሄ ሰው ማለት ነው ይሄ ሰው አገራችን ድረስ አፍካሩ ፍክራው ተዘርግቷል አገራችን ሳይቀር ማለት ነው ወደ ምንድነው ጥሪ የሚያደርግ የነበረው እሱ ወደ ሲያሳ ወደ ፖለቲካና ወደ ደግሞ የሚገርመው ከመቶ በላይ ኪታቦች ጽፏል ብዙ ኪታቦች ማለት ነው አገራችን አሁን ነጃሺ ያሳተመው ቁርአን ተፍሲር አይታችሁታል ነጃሺ ያሳተመው ቁርአን ተፍሲር አይዛዎች አሉ አይታችሁታል እዛ ላይ አሁን በደንብ ያስቀመጡት የሱን አፍካር መግቢያ ላይ ማለት ነው ከነሱ ጽፎ ማለት ነው አፍካሩ አገራችን ወዲንሰው አፍካር አገራችን ተራጭቷል ነገር ግን ሂንድ ሀገር ላይ ያለ ሰው ነው ይሄ ሰው ወደ እንደውም አሚር ጀማዓ ማነው አሚር ጀማዓት الاسلام የሚባሉ አሉ የነሱ አሚራቸው ነበር ሙቷል እና ይሄ ሰው አገሩ ላይ ሂንድ ሀገር ላይ ስንት ጉር ጣዖታት እየተመለከ ሂንድ ሀገር ላይ ታውቃላችሁ አይደለ ስንት ጉር ነገር ነው ይመለክ ዝንጀሮ ይመለካል ከብት ይመለካል ብልት የሴት ልጅ ፈርጅ ብልት ይመለካል ሂንድ ሀገር ላይ ፈርጅ ያመልካል ለምን ሲሉ የፈጠረን እሱ ነው والله እንደዛ ነው ከሱ ነው የወጣ ነው እናታችን ኻሊቃችን ነች ያው ፈጠራችን ነች ይላሉ እናታችን ያው ያንዳንዱ እናት ማለት ነው የወጣ ነው ደግሞ ምንድነው በብልት ነው ፈርጅ ያመልካል እዚህ ኪታብ ላይ ወዴት እናያለን ሼኹ ይጠቅሱታል እነኚህ ይሄ ነገር የሚመለክበት አገር ላይ ያሉ ሙስሊሞች ደግሞ የተለያየ መሽሃድ ያለ ዶሪህ አለ ያ ዶሪህ ደግሞ ልክ እነዚህ ጣዖት አምላኪዎች እንደሚያመልኩት ሁሉ የተለያየ ቤት አምልኳቸውን ስንት ጣዖት ይመለካል ሂንድ ላይ ወደ ተውሂድ ነብያቶች ከጀመሩበት ጥሪ መጀመር ሲኖርበት ወደ ነበር ጥሪ ሲያደርግ ነበር ወደ ፖለቲካ ወደ ሲያሳ ነበር የሰው ጥሪ ሲያደርግ ነበር ማለት ነው ሼኹም እንደምሳሌ የሚያቀርቡት ይሄን ሰው ነው አሁን እንመልከት እነዚህ ሰዎች ለምን ትግላቸው ግብግባቸው ቢስሚ ሲያሰቲ አልእስላሚያ ወዳዕወት ኢላ ሐኪሚየት ለህን ወኢቃመቲ الدوله الاسلاميه ነው ነብያቶች ዳዕወት الاسلاميه ማን ነው እንትን ኢቃመት الدوله الاسلاميه እስላማዊ ሀገር እናቋቁም አልነበረም ጥሪ መጀመሪያ ጥሪ ሲያደርጉ ነበር ነው እንዴ አይተናል አይደል ሁላቸው ነብያቶች ምን ነው تطهير الارض من الاوثان ምድርን ከጣዖታት ከአላህ ውጭ ከሚመለኩ ነገሮች ለማጽዳት ነበር ትግላቸው በቃ እንዲሁም ደግሞ ሰዎች ከሽርክ ራሳቸውን እንዳረቁ ነበር ሲታገሉ ነበሩት ወደ ተፈጠረ ማለት ነው واهابوا بالامه الاسلاميه ይላል واهابوا يعني بمعنى ناشدوا ودعوا تطاروا ማለት ነው بالامه الاسلاميه امه الاسلاميه تطاروا اهابوا بمعنى ناشدوا ودعوا تطاروا امه الاسلاميه خصوصا በተለይ ደግሞ ሸባባሃ ወጣቱን ክፍል በተለይ ወጣቱን ተጣሩ ለምን የተጣሩት ለተክሪስ ጧቃቲሃ ጉልበታቸውን አንድ ላይ ለማሰባሰብ ማለት ነው ተክሪስ ብሎ ማለት بمعنى ضم نعم ማለት ነው كرس الشيء بلل اي ضم بعضه الى بعض ከፊሉ ከከፊሉ ጋር አንድ ላይ ሲጨምረው ማለት ነው ኃይላችን አንድ መሆን አለበት نعم خصوصا በተለይም ሸባባሃ ወጣቱን ክፍል በተለይ መጣራት ጀመሩ ለተክሪስ ጧቃቲሃ ማለት بمعنى لضم ጧቃቲሃ ማለት ነው ችሎታቸውን ጧቃማ ጉልበት ማለት ነው ጉልበታቸውን አንድ ለማድረግ ማለት ነው ጉልበታቸውን አንድ ለማድረግ እንዳይፈረካከሱ ማለት ነው ወተጅኒድ ኢምካናቲሃ አቅማቸውን ደግሞ አንድ ላይ ለመሰባሰብ ማለት ነው ተጅኒድ ብሎ ማለት ተጅሚዕ ማለት ነው መሰብሰብ ኢምካናቲሃ አቅማቸውን የማን የኡመቱል እስላሚያን አቅም አንድ ላይ ለመሰብሰብና እንዲሁም ደግሞ የኡመቱል እስላሚያን ኃይላቸውን አንድ ላይ ለመሰብሰብ نعم ከፊሉ ጋር አንድ ላይ ለማሰባሰብ
ኃይለኛ በሆነ መልክ ጥሪ አደረጉ ወአሃቡ ጠሩ بأمة الإسلامية خصوصا شبابها لتكريس طاقاتها لضم طاقاتها ما ነው طاقة ማለት ጉልበታቸው አንድ ለማድረግ እንዲሁም ወተጅኒዲ بمعنى وتجميع إمكاناتها አቅማቸውንም አንድ ላይ ለመሰብሰብ ለምን لتحقيق هذه الغاية ይችን ግብ ለማረጋገጥ ሲሉ ማለት من السياسة الإسلامية እንዲሁም ደግሞ إقامة الدولة الإسلامية የሚለውን ወይም الدعوة إلى حاكمية الله ይችን غاياتቸውን لما رجعت مال لتحقيق هذه الغاية أهابوا يعني ناشدوا لتحقيق هذه الغاية مال يتشن علاماتهم لما رجعت سيلو مالتهم بأساليب ينشأ درجو دقمو بأساليب إيوه بتلاقيه زديوج سيستم وشنو السلمات زديوج سيستم وشنو غير منصرف نو بأساليب في غاية إنه أرى ينكبه هنا مالو من القوة حيل بتملكة مالس النزل أساليب وشنو أكادوا تنسيت كماتشو من القوة حيل الله بتم حيلنا يهونا حيل الله مالتهم سيجلجلوا منه والجاذبية سوتشين دمو يميسونا سوتشين يميماركوا بهنا ملك مالهم جاذبية بلو مالت يمارك يميسم مالتهم يعني جذاب سيلو سمعتوان هذا شيء جذاب هنا يمارك هنا جر يميسم هنا جر مالتهم أسالي بوتو سيستم وتشاتو راسو حزبنا يميسونا يميقطعوا يميماركونا شو مالتهم بأساليب في غاية من القوة والجاذبية التي إنني عسالبوتشاتو أكهادوتشاتو تسير القلوب أيوه لبوتشين يميماركو يهون تأثير مات أسرع لبوتشين يميماركو يهون يقطعوا هالمالتنا وتخلب الألباب لبوتشين دقمو عنده من يادرقو لبوتشين عنده تتملكو مالتنا لبوتشين يميملكو يهون يميماركو يهون مالو يميملكو يهون تأثير يميلو القلوب اللبناوچن يميماركو وتخلب يميلو دمو بمعنى تتملكوا الباب لبنا الباب مالت يلب جمع ነው እነሱንም የሚቆጣጠሩ ይሆኑ ማለት የሚማርኩና የሚቆጣጠሩ ይሆኑ تأثير القلوب ልቦችን የሚማርኩ ይሆኑ وتخلب الالباب ልቦናዎችን ደግሞ የሚቆጣጠሩ ይሆኑ ማለት ነው ምኑ አሳሊባቸው ሲስተማቸው ማለት በይኻር አፍካር ስንት ነው የሚሸወደው እንደምታየው በቃ ይማርከዋል በቃ نعم ትክክለኛ ወደ እስላም ጥሪ ያደረጉት ያሉት እነርሱ ናቸው ብለህ አብረህ ትጎርፋለህ ከጊዜ በኋላ ግን ችግራቸው በቅ ሲል ደግሞ አላህ ይሻለ ሰው ምን ይሆናል ወደ ኋላ ያፈገፍጋይቷቸዋል ማለት ነው ጃዚብያን ሰዎችን ይማርካል አካሄዳቸው ማለት ነው طيب وكتبوا صافوا في الاقتصاد الاسلامي اسلامي بهونه ኢኮኖሚ ላይ ጽፏል واما حسن الاسلامي في الاسلام መልካም ባህሪያቶችም እንዲሁ ጽፏል በኪታብ ደረጃ ጽፏል الاقتصاد الاسلامينا واما حسن الاسلامي በኢስላም ላይ ያሉ መልካም ባህሪዎችን በተመለከተም ጽፏል وفيه በውስጡ الشيء الكثير ብዙ ነገር አለ በዚህ በጻፉት ነገር ላይ ማለት ነው ኢኮኖሚ በተመለከተ እንዲሁም ደግሞ ኢስላማዊ የሆነ ኢኮኖሚ በተመለከተ እንዲሁም ኢስላማዊ የሆኑ መልካም ባህሪዎችን በተመለከተ ብዙ ነገር እናገኛለን الطيب ጥሩ የሆነ النافع ጠቃሚ የሆነ ይገኝበታል الذي تحتاج اليه الامه ይው እቺ ኡማ የሚያስፈልጋት የሆነ ብዙ ነገር ውስጡ እናገኛለን ጥሩ ነገር ጽፏል ማለታቸው خصوصا በተለይም في هذا الوقت አሁን ባለንበት ወቅት በተለይ ኡማው የሚያስፈልገው የሆነ ብዙ ጠቃሚ ነገር ውስጡ ጻፉት ላይ ይገኛል አሉ والذيام يحمدون عليه من مسجنበት የሆነ ይገኛል አሉ ይህን ካሉ በኋላ ታች አንድ ቁጥር ላይ ማብራሪያ ምን አሉ قلت هذا الكلام حين كان لا يزال كثير من الغبش يغبش تصوري وقد زال كثير من هذا الغبش فتبين لي أن أكثر ما قدموه فيه أضرار وأخطار قلت هذا الكلام إيه نقدر تناقر له እንግዲህ እነኚህን አቅጣጫ ይዘው የተጓዙ ያሉት በኢኮኖሚ ዙሪያ እንዲሁም محسن الإسلام በኢስላም ላይ ያሉ መልካም ባህሪዎችን በተመለከተ እንዲሁም ኢቃመት الدولة الإسلامية ይሄን በዚህ ዙሪያ የጻፉት ብዙ ጥቅም አዝሏል ብዙ ጥሩ ነገር አዝሏል በአሁኑ ሰዓት ያሉ ህዝቦች ያስፈልጋቸዋል በያልኩት ቁልቱ هذا الكلام ይሄን ነገር የተናገርኩት حين كان በነበረ ጊዜ ነው لا يزال كثير ይው ብዙ ያልተወገደ በሆነ ጊዜ من الغبش ግልጽ ያልሆነ ነገር ማለት ነው غبش ወለ ማለት የተደበሰበሰ ነገር ማለት ነው ግልጽ ያልሆነ የተደበሰበሰ የደበዘዘ ነገር ማለት ነው شوف عندنا አካል ግልጽ እንዳይሆን ስታደርገው غبش ይባላል غبش فلان القضيه جعلها غامضه غير واضحه
የሆነ ጉዳይ ይኖርና ግልጽ ሳታደርገው ስትቀር ምን ትባላለህ? غبش فلان ይባላል። በቃ ዲብሱስ ስታደርገው ግልጽ ሳታደርገው ሲቀር ማለት ነው። እና ምናሉ ሼኹ حين كان لا يزال كثير من الغبش ብዙ ግልጽ ያልሆነ ነገር ሳይወገድ በነበረበት ሰዓት ነው ይሄን ያልኩት። يغبش تصوري የኔን ሐሳቤን ያደበዘዘ የሆነ ማታቸው ነው። ተሰውር ማለት ያን ሐሳብ አንድ ነገር የምትቆጣጠርበት የሆነው ነገር ያደበዘዘ የሆነው ነገር ባልተወገደ ጊዜ ነው ይሄን ያልኩት። وقد زال كثير من هذا الغبش ይሄ ደግሞ የኔን ተሰውሬን ሐሳቤን እንዲደበዝዝ ወይም ግልጽ እንዳይሆን ሌላ ሐሳቤ ያደረገው ነገር ተወግዷል ብዙ አሉ። فتبين لي ለኔ ግልጽ ሆኖልኛል أن أكثر ما قدموه فيه ያ ለኡማው ያቀረቡት ሰርተው ያቀረቡት ነገር ብዙሃኑ أضرار فيه أضرار وأخطار የተለያዩ ጉዳቶችን ያዘለና የተለያዩ አደጋዎችን ያዘለ መሆኑ ግልጽ ሆኖልኛል። መጀመሪያ ባየሁት በስተጀርባ ያለው ነገር ግልጽ ባለሆነልኝ ወቅት ነው ይሄንን ምስጋና ያመሰግንኳቸው ማለታቸው ነው። አሳውቀታችኋል እኛ ራሱ በአገራችን እየተካሄደ ያለው ነገር ብዙ ነገር ግልጽ ሳይሆን የምትሸወድበት ነገር ይኖራል። ግልጽ ሳይሆን ለማን ነው በስተጀርባው ምን እንዳለ ምን እንደተጠነሰሰ የምታውቀው ነገር የለም። ምክንያቱም ከመጋረጃው ጀርባ ያለ ነገር አንተ ማወቅ አትችልምና ማለት ነው። ያ ነገር ግን ከጊዜ በኋላ ሲመጣልህ ግን እንዲህ ነበር እንዴ ትላለህ። አላማቸው ይሄ ነበር እንዴ ይሄ ማለት ነው። ይሄ አንተ ወህይ ይመጣልህ እንግዲህ ፊት ለፊት የምታየው ነገር የምትከተለው በቃ ኢናን እንደምታየው አሁን አገራችን ያለ ኢኽዋን የሚያደርገው ነገር በተጨባጭ እንደምናየው ማለት ነው። ኢናን የመጀመሪያውን አይተህ ልታመሰግን ትችላለህ ግልጽ ባልሆነ ወቅት ላይም ግልጽ ሲሆን ደግሞ ጠማማዎች መሆናቸውን ግልጽ ታደርጋለህ ግዴታ ነው ማለት ነው። ምናሉ قلت هذا الكلام حين كان لا يزال كثير من الغبش يغبش تصور ያለው የራሳቸውን ሐሳባቸውን የሚቀርጹበት የሆነው ነገር ሐሳባቸውን ያደበዘዘ የሆነ ብዙ ነገር አለ ያን ጊዜ ተናገርኩት። ከጊዜ በኋላ ግን ይሄ የኔን ተሰውረን ሐሳቤን ያደበዘዘ የሆነው ነገር ግልጽ ከሆነ በኋላ ግን በርካታ አድራርና አኽጣር ያዘለ መሆኑን ተረድቻለሁ ይላሉ። طيب وفيه ايضا አሁንም እነኚህ ሰዎች የሚወቀሱበት ነገር አለ ማለት ነው። ተጨማሪ የሚወቀሱበት አሁን እንግዲህ በሲያሳ ፖለቲካ ላይ ግብግብ መፍጠራቸው አንዱ የሚወቀሱበት ነው። طيب وفيه ايضا ما يؤخذون عليه አሁንም የሚወቀሱበትና የሚተቹበት ነገር አለ አሉ። انهم الناس في الوقت نفسه الذي اهتموا فيه بهذه الجوانب قصروا في حق العقيدة تقصيرا واضحا فلو اتجهوا بالقوة نفسها والاهتمام نفسه إلى الإصلاح في العقيدة على منهج الأنبياء وكرسوا جهودهم وأقلامهم على اقتلاع الشركيات ومظاهرها والبدع والخرافات وأساطيرها لحققوا الخير الكثير للإسلام والمسلمين ولا أتوا البيوت من أبوابها ولا كانوا حقا على منهج الأنبياء عليهم الصلاة والسلام ولما كانت دعوتهم وإنتاجهم الفكرية بالمكانة التي ذكرتها وأنا واحد من القراء الكثر بهذا النتاج أحببت أن أبدي بعض الملاحظات على بعد قادة هذا الاتجاه إحساسا بثقل المسؤولية أمام الله القائل في محكم كتابه وإذ أخذ الله ميثاق الذين أوتوا الكتاب لتبيننه للناس ولا تكتمونه الآية አሁንም ሁለተኛ እነኚህ አንጃዎች ጀማዓዎች ከሚወቀሱበት መካከል أنهم الناس في الوقت نفسه በዛው ተመሳሳይ በሆነው ወቅት ማለት ነው الذي اهتموا فيه ኃይለኛ ትኩረት የሰጡበት በሆነው ኃይለኛ ትኩረት የሰጡት ምንድነው بهذه الجوانب በእነኚህ ጎናዊ በሆኑ ክፍሎች ላይ እሱ ምንድነው ፖለቲካን በተመለከተ ግልጽ አይደለም እንዲሁም ደግሞ እቅتصادي ኢኮኖሚን በተመለከተ اجتماعيያን በተመለከተ እንደገና መሐሲን الاسلام በተመለከተ በዛው እነኚህ ላይ ኃይለኛ ትኩረት በሰጡበት ተመሳሳይ በሆነ ወቅት ማለት ነው في الوقت نفسه በዛው ተመሳሳይ በሆነ ወቅት الذي يا وقت ማለት ነው اهتموا فيه ትኩረት የሰጡበት የሆነው بهذه الجوانب እነኚህ ጎናዊ በሆኑ ክፍሎች ላይ ማለት ነው ቀሰሩ ቸልተኝነት አጥቅቷቸዋል ምንም በተመለከተ في حق العقيدة عقيدة በተመለከተ ቸልተኝነት አጥቅቷቸዋል تقصيرا واضحا ግልጽ በሆነ መልክ ማለት ነው አሳጥረዋል ሸሪዓ የሚያዘውን የሚፈልገውን عقيدة በተመለከተ ትግል አላደረጉም ትኩረት አልሰጡም መቼ ለፖለቲካና እስላማዊ ሀገርን እናቋቁማለን በሚለውና
ግልጽ ነው አይደል እንዴ እንዲሁም መሐሲን الاسلامን የእስላምን መልካም ባህሪዎችን በገለጹበት እስላማዊ የሆነን ኢኮኖሚ በተመለከተ ትኩረት ሰጥተው ባደረጉበት ወቅት አቂዳ ላይ ግን ግልጽ በሆነ መልክ ተቅስራላቸው ተቅስር ማለት ነው ተፈላጊ በሚፈልገው መልክ ስራ አለመስራት ማለት ነው قد اتجهوا ማነው فلو اتجهوا عذرا فلو اتجهوا ቢዞሩ ኑሮ بالقوه نفسها በዚህ ተመሳሳይ በሆነው ኃይላቸው ኢኮኖሚ በተመለከተ እስላማዊ ሀገር ለማቋቋም በተመለከተ ባላቸው ቁዋቸው ኃይላቸው ቢዞሩ ኑሮ بالقوه نفسها በዛቸው ተመሳሳይ በሆነቸው ኃይላቸው ወልኢህቲማም ነፍሲ በዛው ትኩረት እነኛው ተነሱ ነጥቦች ላይ ባለው ትኩረትና ባለው ኃይላቸው ቢዞሩ ኑሮ الى الاصلاح ወደ ማስተካከል في العقيدة የሰዎችን አቂዳ እምነት ወደ ማስተካከል ቢዞሩ ኑሮ على منهج الانبياء በነብያቶች መንሃጅ ላይ ማለት ነው ነብያቶች የሰዎችን አቂዳ እምነት ባስተካከሉበት መንሃጅ ላይ ሆነው በዚህ ጉልበትና በዚህ ትኩረት ወደዚህ ቢዞሩ ኑሮ ወከረሱ ጁሁደሁም ትግራቸውንም ቢያሰባስቡ ኑሮ ያንዱን ካንዱ ጋር አንድ ላይ በማላተም አንድ በማድረግ ማለት ነው ወከረሱ يعني ቢያሰባስቡ ኑሮ ጁሁደሁም ትግላቸውን ወአቅላመሁም እንዲሁም ቀለሞቻቸውን የሚጽፉትን ማለት ነው የሚጽፉትንም እንዲሁም ትግላቸውንም ሁሉ አንድ ላይ ቢያሰባስቡ ኑሮ علق تلاء الشركيات ሽርክን እናለ ለመንቀልና ለመገልሰስ ማለት ነው ኢቅላዕ ብሎ ማለት መንቀል መገልሰስ ማለት ነው ሽርክን እናለ ግልስስ አድርጎ ለመጣል ቀለሞቻቸውንም በዚህ ላይ ቢያደርጓቸው ኑሮ ጉልበታቸውንም በዚህ ላይ ቢረባረቡ ኑሮ እምን ላይ እንደተረባረቡ ሁሉ ኢኮኖሚን ፖለቲካን በተመለከተ እንዲሁም ማህበራዊ በተመለከተ የተለያዩ ነጥቦች ላይ የለገሱትን ጥረታቸውና ቀለሞቻቸውን ጉልበታቸውን ሽርክን በአጠቃላይ ለመንቀልና ለመገልሰስ ቢረባረቡ ኑሮ ومظاهرها ለሽርክ መገለጫ የሆኑ ነገሮችንም ለመገልሰስና ለመንቀል والبدع እንዲሁም ምድር ገጽ ላይ ያሉ ቢድዓዎችን ለመንቀልና ለመገልሰስ والخرافات የተለያዩ የሆኑ ተረቶችን ማለት ነው መሰረተ ቢስ የሆኑ ነገሮችንም እንዲሁ ለመገልሰስና ለመንቀል ቢረባረቡ ኑሮ በጥረታቸውም በቀለሞቻቸውም واساطيرها እንዲሁም ደግሞ የተለያዩ የሆኑ እንቆቅልሽ አፈታሪኮች ማለት ነው አሳጥር በለማት አፈታሪክ እንቆቅልሽ ማለት ነው خرافات ما ተረተረት መሰረተ ቢስ የሆነ አድራሻ የሌለው ማለት ነው ይሄን ሁሉ ንቅል ለማድረግ ለመገልሰስ ትግላቸውንም ተክሪስ ቢያደርጉ አንድ ላይ ቢያሰባስቡ ቦም ቢያደርጉት አንዱ ካንዱ ጋር አንድ ላይ ቢጨምሩትና እንዲሁም ደግሞ ቀለሞቻቸውን ሽርክን ከምድር ገጽ ላይ ለመንቀልና ለመገልሰስ የሽርክ መገለጫ የሆኑ ነገሮችን እነ ቦሪህ ምሳሌ نعم እንዲሁም ቢድዓዎችን ለማጥፋትና ለመገልሰስ ለመንቀል والخرافات ተረተረቶችንም እንዲሁ መሰረተ ቢስ የሆኑ ነገሮችን ለመንቀልና ለመገልሰስ واساطيرها እንዲሁም ደግሞ የተለያዩ አፈታሪክና እንቆቅልሾችን ማለት ነው ለመገልሰስ እና ለመንቀል ቢረባረቡ ኑሮ ለሐققوا الخير الكثير ብዙ መልካም ነገርን ባረጋገጡ ነበር ለሐققوا የለው ጀዋብ ነው فلو اتجهوا የሚለው ማለት ነው فلو اتجهوا بالقوه نفسها لحققوا الخير الكثير للاسلام والمسلمين ለሙስሊሞችም ለኢስላምም ብዙ ኸይር ነገር ባረጋገጡ ነበር ولا اتوا البيوت አሁንም فلو اتجهوا بالقوه نفسها لا اتوا ነው የለው ጀዋብ በመሆን ማጥፍ ነው ولا اتوا البيوت ቤቶችንም በመጡ ነበር من ابوابها ከበሮቻቸው በመጡ ነበር አንድ ቤት ይገባለው ብትል ከጀርባ ወይም ከጣራ ብትመጣ መግባት ይችላል ቤትስ በየት መምጣት አለበት በበሩ አየው አሁንም ይሄ ጋያ ነገር ነው ያው ዳዕዋ የሚደረገው ከዚህ ስለሆነ ሽርክን በማውደም ነን የሽርክ መገለጫዎችን የተለያዩ ቢድዓዎችን የተለያዩ خرافات ነገሮችን የተለያዩ አሳጥር ነገሮችን ነዓም በመገልሰስና በመንቀል ስለሆነ ይሄን ቢያደርጉ ኑሮ ولا اتوا البيوت من ابوابها ولا كانوا بهونو ነበር حقا በትክክልም على منهج الانبياء عليهم الصلاه والسلام በነብያቶች መንሃጅ ላይ በሆኑ ነበር በትክክል አሉ በትክክል በነብያቶች መንሃጅ ላይ በሆኑ ነበር አንተ ከሽርክ ብቻ ያለው ኡማ ማስጠንቀቅ አለብህ ከቢድዓ ኡማ ማስጠንቀቅ አለብህ ከሽርክ ብቻ ያለው ኡማ ማስጠንቀቅ አለብህ ከሙሽሪኮች ከሽርክ ከባለቤቶቹም ከሽርክ ባለቤቶች ኡማ ማስጠንቀቅ አለብህ ከቢድዓ ብቻ ያለው ታስጠነቀቀው ራሱ ከቢድዓ ባለቤቶቹም ኡማ ማስጠንቀቅ መቻል አለብህ አይናም ምክንያቱም
ሽርክና ቢድዓ ብቻውን ይራገባል ወላ የሚያራግበው አካል አለ طيب የሚያራግበውን አካል ኡማውን ካላስተናገርከ እለት በእለት ሽርክን ቢድዓም ይፈለፍልልሃል አንተ ምን ዋጋ አለው ሽርክና ቢድዓም ብቻህን ብታስተናገር አንተ ይሄን የሚያደርጉ ሰዎችን ሳይቀሩ ነው ማስተንገቅ ያለበት የተለያየ ኹራፋት የሚያራግቡ ሰዎች አሉ የተለያየ እንቆቅልሽ የሚያራግቡ ሰዎች አሉ እንዲህ ተባለ ይላል ዝም ብሎ እንዲህ ተባለ አስሉ መሰረቱ ምንድነው ምንጩ ምንድነው ትለው والله ሲሉ የሰማው ትላልካ ሲሉ ሰማው በቃ ሲሉ ሰማው እንቆቅልሽ ተረተረት ስንት ጉድ ነው የሚባለው እንዲህ ተባለ በተለይ በዙሪያ የተሰማሩ ሰዎች ስንት ሰዎች ናቸው ያሉት ሰዎችን ደግሞ የሚያስቋቸው ምን ያህል ናቸው ሱብሃን ተረተረት ተወራ መድረክ ላይ ወጥተህ ሚንበር ላይ ወጥተህ እንዲህ አለ ስትል አፉን ከፍቶ ያዳምጣል በቃ قال الله عز وجل ብለህ ግን ስትል ግን አፉን ነው የሚያዛጋው قال رسول الله صلى الله عليه وسلم ይሁን ተረተረት እንቆቅልሽ ምናምን እንትን ይያሉ የሚናገሩ ሰዎች ግን خلاص ወዲያውኑ ታዳምጣዋል በቃ ያለ ቁሷስ ይባላል ነው እንደ ለማኝና እንደ ቁሷስ አክዘብ የለም ያሉት ኢማም አህመድ እንደ ለማኝና ቂሷ እንደሚናገር ሰው የቁርአንና ሐዲስ ያላጸደቀው የሆነ ቂሷ ዝም ብሎ ማለት ነው እንደሚናገር ሰው ቀጣፊ አጭበርባሪ ዋሹ የለም ይላል በቃ ለማኝ ማይታቸው ለማኝ አይደለ እያለው የለኝም ይላል በቃ ልጆች የሚበሉታቸው ይላል የቤት ኪራይ ደርሶብኝ ይላል ምሳሌ ያው ካልዋሸ አይመጣማ እያለው ማለት ነው በቃ የለኝም ይላል በቃ እንደ ለማኝና እንደ ቁሷስ ሽታም የለም ይላሉ ኢማም አህመድ ረሂመሁላህ ተዓላ طيب ان منالو ولكانوا حقا على منهج الانبياء عليهم الصلاه والسلام ولما كانت دعوتهم ጥሪያቸው ስለሆነች ማሉ ولما كانت ስለሆነች دعوتهم የነኝ ሰዎች ጥሪያቸው وانتاجهم الفكري ይው ያአምሯቸው ውጤትም ደግሞ ኢንታጅ ውጤት ማለት ነው አልፊክሪዩ የግንዛቤያቸው ያአምሯቸው ያመነጨው ውጤቱ በሆነማ ጊዜ አሉ بالمكانه التي ذكرتها እኔ በጠቀስኩት ደረጃ ላይ ምክንያቱም እኔ የጠቀስኩት ደረጃ ምንድነው ብዙ የሚጠቅም ነገር አለው ብዙ ጥቅም አለው ውስጡ ብዙ ጥቅም አለው ለኡማው የሚጠቅም የሆነ ብለው ጠቅሷል አልጠቀሱም ጠቅሷል ولما كانت دعوتهم وانتاجهم الفكري بالمكانه التي ذكرتها እኔ በጠቀስኩት መልክ አንደኛ ይሄ ያመነጩት ፍክራቸው ጥሩ ነገር አዝሏል እንዲሁም ደግሞ ሙአኸዳል ነብያቶች ከጀመሩበት ቢጀምሩ ኑሮ ከአቂዳ የኡማውን አቂዳ በማስተካከል ላይ ቢጀምሩ ኑሮ የሁላቸውን ጉልበት እዛ ላይ ቢሆን ኑሮ ሽርክን ነቅሎ ለመጣልና ለመገለሰስ ቢድዓን ኹራፋትን አሳጢሮችን ነዓም ብዙ ነገር ያረጋግጡ ነበር በነብያቶች መንሃጅም ላይ በትክክል ይሆኑ ነበር የሚለውን ሼኹ አሳልፈዋል ወለማ كان دعوتهم وانتاجهم الفكري ይው ከአምሮ ጋር ተሳሰረ የሆነው ግንዛቤያቸው ውጤቱ ማለት ነው ያስገኘው ውጤት በሆነማ ጊዜ አሉ بالمكانه التي ذكرتها እኔ በጠቀስኩት ቦታ ደረጃ ላይ ሲሆንማ ጊዜ አሉ وانا اني አሉ ራሳቸው ሼኽ ረቢዕ حفظه الله تعالى واحد من القراء الكثر አሉ ከበርካታዎች አንባቢዎች አንዱ ነበርኩኝ የጻፉትን አንብቧል ማለት ነው وانا اني واحد አንዱ ነኝ አሉ من القراء ከአንባቢዎች ማለት ነው الكثر የሚለው بمعنى معظم الشيء واكثره الكثر بلال وانا واحد من القراء الكثر سواء سكون نجي كاف مضم من القراء الكثر يعني من القراء اعظم معناته ብዙሃን ካነበቡት ብዙ በርካታ እነሱ የጻፉትን ያነበባል ከነዛ መካከል አንዱ እኔ ማታቸው لهذا النتاج ይሄን ውጤታቸው ማለት ነው ይሄን ውጤታቸውን ካነበቡት መካከል አንዱ እኔ ነኝ وانا واحد من القراء الكثر لهذا النتاج ይሄን ውጤታቸው ማለት ነው ያስገኙን ውጤት ጽፏል احببت ودركኝ አሉ ከዛ በኋላ احببت ودركኝ ولما كانت دعوتهم احببت ነው ان ابدي ግልጽ ላደርግ بعض الملاحظات አንዳንድ አስተያየቶችን ግልጽ ላደርግ ወደርኩኝ ሙላሐዛት ማለት አስተያየቶች ማለት ነው አንዳንድ አስተያየቶችን ግልጽ ላደርግ ወደርኩኝ ሙአኸዛት የሚባለው አንድ ሰው የሚወቀስበት ነገር ሲሆን ይባላል ሙአኸዛት ይባላል ሙላሐዛት ማለት ደግሞ ነው አስተያየት ማለት احببت ان ابدي بعض الملاحظات كفيل ملاحظاتين ግልጽ ላደርግ ወደርኩኝ ይላሉ على بعض قادة هذا الاتجاه ايو የዚህ አቅጣጫና አዝማሚያ ለዚህ አቅጣጫና አዝማሚያ መሪ ለሆኑት በከፊሎች ላይ አንዳንድ አስተያየቶችን ግልጽ ላደርግ ወደድኩኝ አሁን
ሁሉም መሪዎች ላይ የሁሉም መሪዎችን ይዝን አቅጣጫ ይዘው እየተጓዙ ያሉ ያራገቡ ያሉ ሰዎች የሁሉንም የመሪዎችን የቃዳዎችን የመሪዎችን አንዳንድ አስተያየታቸውን የሁሉም ሳይሆን የከፍሎችን ማታቸው ነው على بعض ቃዳ ማለት መሪ ማለት ነው ቃዳ መሪዎች ማለት ነው هذا الاتجاه ይሄን አቅጣጫ ይዘው እየተጓዙ ያሉት ወደዛ ዓላማ ጥሪ የሚያደርጉ ይሆኑ ከመሪዎች በከፍሎች ላይ አንዳንድ ሙላሐዛዎችን አስተያየቶችን ግልጽ ማድረግ አሰብኩኛል ኢህሳስ ማለት بمعنى ادراك ማለት ነው ያው ስሜት የተሰማይ ሲሆን ማታቸው ነው የተሰማኝ ሲሆን ምን بثقل المسؤولية የሐላፍትነት ክብደቱ እየተሰማኝ ኢህሳስ ማለት ኢድራክ እየተሰማኝ ማለት ምን ثقل ማለት ክብደት ማለት ነው المسؤولية የሐላፊነት ክብደቱ እየተሰማኛሉ ግልጽ ማደርገው ምናቸውን ድክመታቸውን ማለት ነው የት ያለው የሐላፊነት ክብደት ስሜቱ ስለተሰማኛሉ አማም አላህ ፊት ያለው የመስኡልያ የሐላፊነት ክብደቱ እየተሰማኝ ዝም ካልኩኝ አላህ عز وجل የቂያማ ቀን ይጠይቀኝና ማታቸው ነው ኢህሳስን بثقل المسؤولية امام الله القائل ተናጋሪ የሆነው ጌታችን አላህ ፊት ያለው የሐላፊነት ክብደቱ ስሜቱ ስለተሰማኝ في محكم كتابه محكم በሆነው ኪታቡ ላይ محكم ብሎ ማለት ሙትቀን የተረጋገጠ የሆነ ምንም አይነት እንከን የማይገኝበት የሆነ ማለት ነው በዚህ ኪታቡ ላይ አላህ የተናገረው አለና ምን ነው አላህ وإذ أخذ الله سبحانه وتعالى በያዘ ጊዜ የሆነውን አስተውስ ይላል ميثاق الذين ينزان ቃል ኪዳን በያዘ ጊዜ ኡቱል ኪታበ መጽሐፍ የተሰጡ የሆኑ ወገኖችን ቃል ኪዳን በያዘ ጊዜ የተከሰተውን አስተውስ ይላል የሆነውን አስተውስ ምን ብሎ ነው እነዚህ መጽሐፍ ከተሰጡ ሰዎች አላህ ቃል የገባው ቃል ኪዳን ያስያዛቸው ምንድነው ለቱበይኑነሁ ለታብራሩት ለታስተምሩት ብሎ ነው ምኑን ኪታቡን ማለት ነው አያችሁ وإذ أخذ الله ميثاق الذين أوتوا الكتاب መጽሐፍ የተሰጡ የሆኑ ወገኖችን ቃል ኪዳን በያዘ ጊዜ የሆነውን አስተውሳለ ምን ለቱበይኑነሁ ምኑን ያኒ ኪታቡን የሰጣችሁትን ኪታቡን ለታብራሩትና ለታስተምሩት للناس ለሰው ልጆች ولا تكتمونه لا تدبقتم ብሎ አላህ ስላለ ይሄ አላህ ፊት ስለሚያስጠይቀኝ ዝም ማለቴ ስለከበደኝ ነዓም ኢህሳስ ማለት ስሜት ማለት ነው የክብደቱ ይሄ የመስኡልያ የሐላፊነት ክብደቱ ስሜቱ ስላለ አላህ ፊት ነገ የቂያማ ቀን ስቆም አላህ እንዳይጠይቀኝ ስል ነዓም بعض الملاحظات አንዳንድ አስተያየቶችን መናገር ግልጽ ማድረግ አሰብኩኝ ወደድኩኝ ነው ማለት ወይ اخذ الله ميثاق الذين اوتوا الكتاب لتبيننه للناس ولا تكتمونه ቁርአን ደርሷል ቁርአን ውስጥ ያለን መልእክት የምትደብቅ ከሆነ ቂያማ ቀን ትጠይቅባታለህ አስለን ቁርአን ውስጥ ያለን መልእክት በቁርአን የተላለፈን በሐዲስ የተላለፈን ነገር መደበቅ የማን ባህሪ ነው ይሄ ለኢስላም ጠላት የሆኑ ሰዎች ያደርጉት የነበረው መጽሐፋቸው ውስጥ ያለን መልእክት ይደብቁ የነበሩት እነሱ ናቸው ግልጽ ማድረግ አለበት ግዴታ ነው ተጨማሪ ምን አሉ ወተአሲየን የምከተል ሲሆናሉ ቢዑለማኢ هذه الامه ለዚህ ኡማ ዑለማ የሆኑትን የምከተል ሲሆን እነሱን አርአያ ያደረኩ ሲሆን ይላል ወተአሲየን ተአሲዩ ለማት መከተል አርአያ ያደረኩ ሲሆን ቢዑለማኢ هذه الامه እቺን ኡማ ለዚህ ኡማ ዑለማ የሆኑትን نعم እነሱን የሚከተል ሲሆን ودعاتها ለዚህ ኡማ ዱዓት የሆኑትን የሚከተል ሲሆን المخلصين ሙخلص የሆኑትን ዱዓቶች ማለት ሙخلص የሆኑ ዱዓቶችን ሙخلص የሆኑ ዑለማዎችን يمكتل سوى الماتجم وتأسيا بعلماء هذه الأمة ودعاتها المخلصين بدءا من الصحابة وانتهاء بالعلماء المخلصين في وقتنا الحاضر قدي يمكتل سوى لذلك أمة علماء يهونتنا لذلك أمة دعاة يهونتن مخلص يهونتن قررت هذا الله سبحانه وتعالى يقدروا يهونوا مالتنا بإخلاص ما يستمروا بإخلاص طر ما يدرقوتن يمكتل سوى بدءا يمجمر سوى የሚጀምር ሲሆን ይሄ ጉዳዩ ማለት ነው من الصحابه ከሷሐባዎች የጀመረ ሲሆን ወንቲሃን አሁንም የሚቋጭና ያለቀ ሲሆን بالعلماء المخلصين مخلص የሆኑ ዑለማዎች في وقتنا الحاضر እኛ ባለንበት ወቅት የሚገኙ مخلص የሆኑ ዑለማዎች ማለት ነው እነሱን የሚከተል ሲሆን ማለት ነው ዑለማ ሲባል ከማን ይጀምራል በኢኽላስ ጥሪ ሲያደርጉ የነበሩ ዑለማዎች ዱዓቶች ከማን ይጀምራል ከሷሐባዎች አይደል አለሰ ከذلك በኢኽላስ እንደነሱ ጥሪ ያደርጋል የለም ሙخلص የሆኑ ዑለማዎች ሲባሉ
እነሱ የሚወዳደር አለ የለም ከዛ ጀምሮ عندهم ደግሞ وانتهاء ያለቀ ሲሆን የተቋጨ ሲሆን بالعلماء المخلصين مخلص በሆኑ ዑለማዎች ማለት ነው በእخلاص ስራ የሚሰሩ የሆኑ في وقت الحاضر እኛ ባለንበት ጊዜ ማለታቸው ነው እነኚህን የምከተል ሲሆን ነው ይሄንን ያለውን ችግር ግልጽ ላደርግ የፈለኩት ማለታቸው ነው فأرجو ممن يتعاطف مع هذا الاتجاه أن يحسن الظن بأخيهم وأن يشاركوه في الإحساس بواجب المسؤولية وثقلها أمام الله وأن يفتحوا صدورهم للنقد الذي أرجو أن يكون بناء وهادفا إلى الخير ونفع الأمة الإسلامية من قالوا شيخ فأرجو تصادر قال له نيالو ممن يتعاطف تعاطف بلو مالت يهنا إذنة المسمو يعني فكر يازلو يهنا فكر يازلو يهنا ለምሳሌ ሁለት ሰዎችን መካከል አድርገህ አንተ ሁለት ሰዎችን بينهما تعاطف እንትላለ በሁለት መካከል تعاطف አለ ማለት بمعنى حبنا وئام ፍቅርና መስማማት መግባባት የሚባል ነገር ማለት ነው فأرجو ተስፋ አደርጋለሁ ممن يتعاطف تعاطف የሚያደርግ የሚስማማና የሚያፈቅር የሆነን ሰው በተመለከተ مع هذا الاتجاه ከዛ አቅጣጫ ጋር ፍቅር በዛ አቅጣጫ በዛ አካር ላይ በዛ አዝማሚያ የሚጓዙ ሰዎች ላይ ፍቅር ያዘለ ምን ነው ፍቅር ያለበት የሆነ ሰው ከነሱ ጋር የሚስማማ የሆነ ሰው ይሄን ሰው ተስፋ አደርጋለሁ ማታቸው ነው ለምሳሌ የኢኽዋን አፍካር የሚደግፍ የሆነ ማለት ነው የኢኽዋን አፍካር ጥሩ ነው ብሎ የተቀበለ የሆነ ሰው ማለት ነው فأرجو ممن يتعاطف ممن يعني يحب እንደ ማለት ነው የሚያፈቅር የሆነ ወይም ደግሞ የሚገጥም የሆነ የሚላተም የሆነ مع هذا الاتجاه ከዚህ አቅጣጫ አዝማሚያ አካር ጋር ማለት ነው أيحسنوا أيهم الظن ጥርጣሬያቸውን እንዲያሳምሩ ቢአኺሪም በወንድማቸው ማን ማታቸው ነው ራሳቸው ማን ነው ወንድማቸው የሚሉት ማን ነው ማን ነው ራሱን ኪታቡን የጻፉት ሼክ ረቢዕ ማለት ነው ቢአኺሂማ ከኔ ከወንድሞቻቸው ጋራ ظن ጥርጣሬያቸውን ያሳምሩ ዘንድ ተስፋ አደርጋለሁኝ ኢኽዋን አፍካር የሚደግፉ የሆኑ ሰዎችን በተመለከተ ማለት ነው ይሄ ላይ ያለውን ሐሳባቸውን በመልካም ነገር እንዲጠረጥሩኝ አርጁ ተስፋ አደርጋለሁኝ ወአዩ ሻሪኩሁ አሁንም ሊጋሩት ማንን ይሄን ወንድማቸው ማለት ራሳቸውን ማታቸው ነው ሊጋሩት አሉ فأرجو ممن يتعاطف مع هذا الاتجاه أن يحسنوا الظن بأخيهم وأن يشاركوه للجاروت في الإحساس بمن إحساس من الألقات قدم بسميت من بواجب المسؤولية تملكت مسؤولية يهالفتنا قدسا ميبالو سميت النسم لا لسماتشو بذل الجاروت يهالفتنا واجبنة ልብ ላይ ኢህሳሱ ካለ ስሜቱ ካለ ማንም አትፈራ ለምን ነገ አላህ ፊት ከምትጠየቅ ብለህ የምታደርገው ነገር ስለሆነ ማለት ነው በዚህ ቢዋጅብ المسؤولية وثقلها እንዲሁም ደግሞ እቺ መስኡልያ ክብደቷን በተመለከተ ማለት ነው ሊጋሩት ተስፋ አደርጋለሁ አማም አላህ Subhanahu Wa Ta'ala ፊት አሉ وأيفتحوا صدورهم دراتاቸውን ክፍት ሊያደርጉም ተስፋ አደርጋለሁ ሊነቅቢ ትችትን በተመለከተ الذي ትችት አርጁ ተስፋ ማድረግ ሲሆን አየኩነ ይሆናል ብዬ በናን ገንቢ ማለት ነው وهادف ما ደሞ ያነጻጸረ ማን ነው ያተኮረ ያነጻጸረ ገንቢ ይሆናል ብዬ ተስፋ ማደርገው ትችት ላይ ደረታቸውን ክፍት አድርገው ሊቀበሉ ተስፋ አደርጋለሁኝ وهادفا ያነጻጸረና ያተኮረ የሆነ الى الخير ወደ መልካም ነገር ማለት ነው ونفع الأمة الإسلامية إسلامي يهونون أمة يميتقم يهونا نعم جنبنا ينصاصر يهونا ትችት ስለሆነ ደረታቸውን ክፍት አድርገው እንደሚቀበሉት ተስፋ አደርጋለሁ እንዲሁም ደግሞ ይሄ መስኡልያ አላህ ፊት ክብደት ያለው የሆነ ተጠያቂነት ልባቸው ላይ እነሱም ሊሰማቸው እንደተሰማኝ ሁሉ እነሱ ተሰምቷቸው ተጋሪዎች ሊሆኑኝ በዚህ ላይ ተስፋ አደርጋለሁኝ ማለታቸው ነው ወአርጁሉ እንዲሁም ተስፋ አደርጋለሁኝ መረተን اخرى ሁለተኛም አሁንም ተስፋ አደርጋለሁኝ አሉ አዩድሪኩ يدرسበት ዘንድ ማለት ነው ان رسول الله صلى الله عليه وسلم መልእክተኛው عليه الصلاه والسلام كان يناقشه اصحابه في بعض قراراته فيفتح صدره للمناقشه ويتنازل عن رايهم اذا راى الصواب فيما يطرحونه امامه من وجهات نظرهم وارائهم وربما نزل القران بتأييد ارائهم አሁንም ሁለተኛ ወአርጁ ተስፋ አደርጋለሁ መረተን اخرى አሁንም ሁለተኛ በድጋሚ ማለት ነው ተስፋ አደርጋለሁኝ አዩድሪኩ እንዲደርሱበት ማለት ነው
እንዲረዱት እንዲገነዘቡ أن رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ ካነ እንደነበሩ ዩናቂሹሁ ይወያዩአቸው እንደነበረ አስሐቡሁ ባልደረባዎቻቸው ባልንጀራዎቻቸው ማለት መልእክተኛው አለይሂ ሰላቱ ወሰለም ሱሐባዎች ሙናቀሻ ያደርጉ ነበረ ይወያዩአቸው ነበረ መልእክተኛው አለይሂ ሰላቱ ወሰለም ሱሐባዎች ይወያዩአቸው ነበረ في بعض قراراته መልእክተኛው አለይሂ ሰላቱ ወሰለም ስለ አንዳንድ ነገሮች ውሳኔ ሲያስተላልፉ ማለት ነው ይኸው ውሳኔ ካስተላለፉት አንዳንዶቹ ውሳኔዎች ላይ ሱሐባዎች ንቃሽ ያደርጓቸው ነበረ ውይይት ያቀርቡ ነበረ ይሄ ነገር ለምን ሆነ ይያሉ ማለት ነው ካነ ይናቂሹ አስሐቡ في بعض قراراته ይኸው መልእክተኛው ቀራራት ማለት የሚወስኗቸው ውሳኔዎች አሉ እነዛ ከፊሎቹ ላይ ስለ አንዳንድ ውሳኔዎች ላይ ንቃሽ ያደርጉ ነበር ይወያዩ ነበር ሱሐባዎች ማለት ነው ከዛ ፈይፍተሑ መልእክተኛው ክፍት ያደርጋሉ ሶድረሁ ደረታቸውን ክፍት ያደርጋሉ መልእክተኛው አለይሂ ሰላም ለምን ለልሙናቀሸቲ ለውይይት ማለት ነው እና እኔ አሁን እዚህ ቦታ ንቃሽ ማድረግን ትችት መተቸትን ይሄ አካር ትክክል አይደለም ብዬ ማለት ይሄን እንደውም እናንተ አላህ Subhanahu Wa Ta'ala ፊት ነገ የሚያስጠይቃችሁ ስለሆነ ይሄን ነገር በዚህ ነገር ላይ እኔን ተጋሪዎች እንድትሆኑ ተስፋ አደርጋለሁ እንጂ ልትቃወሙኝ አይገባችሁ ማለታችሁ ነው وأرجو مرة أخرى أن يدركوا أن رسول الله صلى الله عليه وسلم كان يناقش أصحابه في بعض قراراته فيفتحوا صدره درتاتهم كفتر قالوا للمناقشة لويت ويتنازلوا መልእክተኛው ይተው ነበር ተናዝሉ ብሎ ማለት መተው ማለት ነው ዝቅ ማለት ነው መተው ማለት ወይተናዝሉ الرأي رأያቸውን ግንዛቤያቸውን ይተው ነበር اذا راى الصواب ይው ትክክለኛ መሆኑን ካወቁ ነው ግን ማን فيما يطرحونه እነሱ በሚያቀርቡት ምን ላይ ውሳኔ ማለት ነው እነሱ የሚያቀርቡት ውሳኔ ትክክለኛ መሆኑን ካረጋገጡ የራሳቸው ይተው ነበር ማለት ነው ويتنازل الرأي اذا راى الصواب فيما يطرحونه امامه ايوه መልእክተኛው አለይሂ ሰላቱ ወሰለም ፊት ላይ የሆነ ሐሳብ ያቀርባሉ ሱሐባዎች ማለት ነው ከዛ መልእክተኛው እሳቸው ወስነዋል እኮ ግን ይተው ነበር ማለት ነው ይተው ነበር فيما يطرحونه يطرحات ሱሐባዎች የሚያቀርቡት ሐሳብ ማለት ነው امامه መልእክተኛው ፊት አለይሂ ሰላቱ ወሰለም من وجهات نظرهم ከእነሱ እይታ አመለካከት የመነጩ የሆኑ ነገሮች ማለት ነው وجهات النظر ማለት ያንዲ ሰው ሐሳብ ማለት ነው እኔ وجهات النظر ማለት رأي ግንዛቤ ማለት ነው من وجهات من ወዋ ከስራነች من وجهات نظرهم ያው ከእነሱ እይታና አመለካከት የመነጩ የተወረወሩ የሆኑትን መልእክተኛው አለይሂ ሰላም መቀበል ሲሉ ራሳቸውን ሐሳብ ይተው ነበር ወአራኢህም እንደውም የሱሐቦች ያው ግንዛቤያቸው ማለት ነው وربما نزل القرآن እንደውም ቁርአንም ሊወርድም ይችላል بتأييد آرائهم የማን የሱሐባዎችን ግንዛቤ የሚያጠናክር ሲሆን ማለት ነው وربما نزل القرآن بتأييد آرائهم የመልእክተኛውን نعم ሐሳብ የሚደግፍ ሲሆን ይወርዳል لا እንትን የሱሐባዎች ማለት ነው የሱሐባዎችን ሐሳብ የሚደግፍ ሲሆን ብዙ ቦታ ላይ ማየት ይቻላል ለምሳሌ አሁን በድር ዘመቻ ላይ የተከሰተ ታውቃላችሁ አይደል በድር ላይ የተማረኩ ሰዎችን በተመለከተ ሐሳቦች በወቅቱ ተነሱም የተማረኩ ሰዎችን በተመለከተ طيب አቡበክር ሲዲቅ ምን አሉ አቡበክር ሲዲቅ እያንዳንዳቸው ገንዘብ እየከፈሉ ወደ ሀገራቸው ይመለስ ለምን እኛ ገና ጦር ሀብለን ጀመር አንድ ብለን አሊፍ ብለን ጀመርን እንጂ አልተቋጨምና መሳሪያ መግዣ ይሆነናል ግልጽ ነው አይደል ብር ያስፈልገናል አሉ طيب ዑመር ኢብኑ ኸጣብ ደግሞ ምን አሉ ዑመር ምን አሉ አይዋ መገደል አለባቸው እንደውም ለወገን እየመርጣችሁ ስጡና እኛ ሊያጠፉ እስላምን ሊያጠፉ እርሶ ሊገሉን የመጡትና መገደል አለባቸው አሉ طيب መልእክተኛው አለይሂ ሰላም የማን ውሳኔ ተቀበሉ ያው በከረነ እሳቸውን በዛ ውሳኔ ላይ ቀጠሉ ማለት ነው ቀጠሉ طيب ከጊዜ በኋላ ቁርአን ሲመጣ ግን የማን ሐሳብ የሚደግፍ ነው የመጣው የማንን የዑመር ኢብኑ ኸጣብና የሚደግፍ መጣ ውይይት ያደርጋሉ نعم መልእክተኛው አለይሂ ሰላም ተመልክተው የሱሐባዎችን ሐሳብ በቃ ይወያያሉ ማለት ነው አንድ ላይ ሆነው ይወያያሉ ማለት ነው ሷብ የመሰለው የሆኑ ያዩትን መልእክተኛው ይቀበላሉ ማለት የሳቸውን ሐሳብ ይተው ነበር ማለት ነው አንዳንድ ቦታ ላይ ደግሞ ቁርአን ራሱ ምን ይመጣል የሚያረጋግጥ ሲሆን ቁርአን ራሱ ይመጣል ዑመር እንደሚታወቀው ብዙ ቦታ ላይ የሳቸውን ሐሳብ ቁርአን ደግፎ ወርዷል ሒጃብን በተመለከተ ምሳሌ ብዙ ቦታ ላይ ሱብሃንአላህ طيب እንግዲህ ሼኹ
አሁን ከነኚህ ሰዎች የከፊሎቹን ቃዳ መሪዎችን መናገር ፈልጋለሁኝ ብሏልና ከነዛ ሰዎች መካከል ቅድም እንዳነሳውላችሁ አቡ አልአዕላ አልመውዱዲ ነው የሚያነሱት የተወሰነ ጀምራለውና እናቆማለን فمن كبار قادة هذا الاتجاه أبو الأعلى الموضودي وعليه مآخذ شديدة لا يجوز لمسلم يخشى الله ويجل الإسلام الذي يربأ بأتباعه أن تقديس الأشخاص وأفكارهم أن يسكت عنها كنن يهن أقطاع يزو يهن أزمامنيا يزو كم يقوازوت مري كم يبالوت تلالاك مري كم يبالوت مكاكل مالتهم ومن كبار قادة هذا الاتجاه ይሄን አቅጣጫ ይዞ ከሚጓዙት ወደ ፖለቲካ ወደ ሲያሳ ወደ እስላማዊ ሀገር ለማቋቋም ከሚታገሉት መካከል ተላላቅ መሪ ከሆኑት መካከል አቡ አልአዕላ አልመውዱዲ ይገኛል የህንድ ሰው ነው አልሂንዲዩ 1399 አካባቢ ነው የሞተው ሂጅራው ማለት ነው ከሞተ 44 ምናምን አካባቢ ሆኖታል ማለት ነው ይሄ ሰው አሚር ጀማዓት الاسلاميه የሚባል ጀማዓ አለ ህንድ ላይ የነሱ መሪ ነው እሱ ይሄ ሰው ወአለህ በሱ ላይ ማአኺዙ በርካታ ማአኺዞች አሉት ይሄ ሰው ታሳውሳላችሁ ካሁን በፊት الأجوبة المفيدة ስንማር ማንንም ያስታውስ ይሄን ሰው በተመለከተ የሚያስታውሰው አለ ነብዩ መሐመድ አለይሂ ሰላቱ ወሰለም ያለ አጅበተ ሙፊዳ ከፍታችሁ አዳምጡት ወይ ሪከርዱ ወይ ኪታቡን አዳምጡት ነብዩ አለይሂ ሰላቱ ወሰለም ደጃል ይመጣል ብለው ተናግረው ነበረ ይሄው 1000 ምናምን አመት አለፈው ሊረጋገጥ አልቻለም እያለ የሚል ሰው ነው ከራሱ መጽሐፍ ከራሱ ከጻፈው ኪታብ የተወሰነ ወደ 100 ምናምን ትንሽ ኪታቦች ይጽፋል በርካታ ኪታቦች ኢኽዋኖች ሞታቸው ነው ይሱ ለሰይድ ቁጥብ ነው የሚያብዱለት አቡ አልአዕላ አልመውዱዲ ማዕሩፍ እና እንግዲህ ተመልከት ደጃል እንግዲህ ደጃል ይመጣል የሚለው ሐዲስ እንግዲህ ትክክለኛ የጸደቀ ሐዲስ ሆኖ ያለ የተቃወመ ሰው ነው በቃ ወን ዝም ብሎ ጥርጣሬ ብቻ ሆኖ ቀርና ያላቸው መልእክተኛ ነው አለይሂ ሰላም ጥርጣሬ ብቻ ሆኖ ቀረ ሱብሃንአላህ አላሁ المستعان ድፍረታቸው ተመልከቱ እነዚህ ሰዎች ማለት ነው ለምን አላማቸው እትጃሃቸው አዝማሚያቸው በቃ ፖለቲካ ላይ ምናምን ብቻ ስለሆነ ስለ አቂዳ ስለ ምናምን ነገር የላቸውም ዜሮ ናቸው እንደፈለጉ ሲወርቁ መታያቸው እነዚህ ነው እንደውም ለአቂዳ ግምት አይሰጡም አቂዳ ቀላል እኮ ነው 5 ደቂቃ 10 ደቂቃ ይበቃላል በቃ ስለ አቂዳ ማለት ስለ አቂዳ 5 ደቂቃ 10 ደቂቃ በቂ ነው የተፈር ጉዳይ በተመለከተ ማለት ነው ቀላል ነው ሱብሃንአላህ ነብያቶች ስንት ጉዳይ አመት የለፉበትን ጉዳይ ማለት ነው وعليه በዚህ ሰው ላይ ማአኺዙ ሸዲደቱን በርካታ ማነው ኃይለኛ የሆኑ ማአኺዞች አሉ ምን የሚተችባቸው ነገሮች ማለት ነው ብዙ ነውሮች አይቦች ማለት ነው አሉበት لا يجوز برت يهونو لا يجوز لمسلم ሆነ ሰው አይፈቀድም يخشى الله የሚፈራ የሆነ ሙስሊም አይፈቀድለትም ويجل الاسلام لا يجوز لمسلم يجل الاسلام ለኢስላም ትልቅ ክብር የሚሰጥ አላህን የሚፈራ ለሆነ ሙስሊም አይፈቀድም الذي يربأ بأتباعه ይሄ ኢስላም የሚባለው ማለት ነው ዲናችን ኢስላም الذي ኢስላም ማለት ነው يربأ يعني ينزه ማለት ነው بأتباعه ተከታዮችን የሚያጸዳና ከፍ የሚያደርግ የሆነ يربأ بمعنى يرفع وينزه ማለት ይችላል ከፍ የሚያደርግ የሆነ ኢስላም የሚያልቅ የሆነ ለሆነ ሙስሊም አይፈቀድለትም አንተ ቅዱስ الاشخاص ሰዎችን ከማጽዳት ማለት ነው ሰዎች ንጹሆች ናቸው አይሳሳቱም ብለህ ማመን አለብህ ማንኛውም ሰው ብድግ የፈለገው ዓሊም ይሁን ንጹህ ነው ምንም አይነት ስህተት የሚባል ነገር የለበትም ብለህ ቀዳሳ መስጠት ትችላለህ እንዴ አትችልም ሁሉ በኒ አደም خطأ ስለሆነ ማለት ነው እስላም ያስተምረን ይሄ ነው ويجل الاسلام الذي يا اسلام يربأ ما بمعنى ينزه بأتباعه اسلامን የሚከተሉን ሰዎችን የሚያጸዳ የሆነው እስላምን የሚያከብር ለሆነ ሰው አይፈቀድም ان تقدس الاشخاص ሰዎችን ተዓዚም ከማድረግና ከማጽዳት ማለት ነው ትልቅ ክብር ከመሰለ ሰዎችን ንጹሆች ናቸው ምንም አይሳሳቱም ብለህ እንዳትል ነው እስላም ያስተምረን يربأ ማለት ነው አልኳችሁ يربأ بمعنى ينزه او يرفع بأتباعه مال اسلام ተከታዮችን ሙስሊሞችን ማለት ነው ان تقدس الاشخاص ሰዎችን ለሰዎች ትልቅ ግምት እንዳሰጡ ሰዎች ንጹሆች ናቸው አይሳሳቱም ብላችሁ እንዳትሉ ነው እስላም ያስተምረን ወአፍካሪም እንዲሁም ደግሞ ከሰዎቹም ከምንም ግንዛቤያቸውም ስህተት የሚባል ነገር የለበትም ብለህ እንድታመን አያደርግም እስላም تقديس الاشخاص ይሄ
የምን የእንትናዎች የራፊባዎች ባህሪ ነው ራፊባዎች ሰዎችን ተቅዲስ ያደርጋሉ መሪዎቻቸው አይሰሳቱም ብለው ያምናሉ መሪዎቻችን አይሰሳቱም ብለው ያምናሉ አየስኩተ عنها ማን لا يجوز للمسلم አየስኩተ عنها ይሄ ሰው ላይ ካሉ ማአኺዞች እንከኖች ችግሮች አላህን የሚፈራ የሆነ ሙስሊም ለኢስላም ትልቅ ክብር የሚሰጥ የሆነ ሰው ዝም ሊል አይፈቀድለትም ማለታቸው ነው فمن تلكم المآخذ አንደን ጀመርና ግን እናቆማለን فمن تلكم المآخذ ከነኚህ ክብደት ያላቸው ከሆኑት ትችቶች የሚነወርባቸው የሚተችባቸው ስህተቶች መካከል ማለት ነው نعم ክብደት ያላቸው የሆኑ እሱን የምንቃወምባቸው የምንተችባቸው ከሆኑት መካከል اول መጀመሪያ انه لم ينطلق بدعوته من حيث انطلق الانبياء عليهم الصلاه والسلام ይሄ ነው በጣም ትልቅ ዕውቅና ያለው ሰው ነው ይሄ ሰው ጠይቃቸው ሀገራችን ያለው ይሆኑትን ስለሱ ይነግሩሃል ይግቱሃል በደንብ ማለት ነው በደንብ ጥናት አድርገዋል ስለሱ ያውቃሉ የሱና ዑለማዎችን ነው የሚያውቃቸው እንጂ እንዳሉትንማ በደንብ ነው የሚያውቃቸው حتى አንዳንዶቹ ኢስላምን የተቀበሉ ሰዎች ሀገራችን ሰምታቸው ከሆነ ዱዓት ዳኢ ሆነው ኢስላምን የተቀበሉ የሆኑት ማለት ነው መጀመሪያ እንዲሰልሙ መንስኤ የሆነው ይሄ ሰው ነው የሚሉን ይሰብቻል ዳኢ ሆኖ መጀመሪያ ካፊር ሆኖ ወደ ኢስላም እንዲገባ ያደረገው አሁን በአሁኑ ወቅት ከነሱ ዱዓቶች መካከል የሆነ ማለት ነው የሱን መጽሐፎች አንብቤ ነው ይው ያላቸው አንተ ላታውቀው ትችላለህ እንደዛ ግን በእነሱ አካሄድ የተለከፉ ሰዎች ግን በደንብ ያውቁታል ይሄንን ሰው ማለት ነው اول መጀመሪያ انه لم ينطلق بدعوته አንዱ ትችት የሚተችበት ነገር ይሄ ማአኺዙ ማለት ነው لم ينطلق بدعوته ለዳዕዋው ይው መንቀሳቀሻ ነጥብ አድርጓል ያዘም من حيث انطلق الانبياء عليهم الصلاه والسلام ነብያቶች መነሻ ነጥብ አድርገው ከያዙት አይደለም የተነሳው في الدعوه وطريقه ማድረግ ለተውሂድ ነብያቶች ከምን ነበር የተነሱት ወደ ተውሂድ ጥሪው ማድረግ ነው واخلاص العباده لله አምልኮትን ለአላህ Subhanahu Wa Ta'ala ጥርት ማድረግ ነው ومحاربه ሽርክ መዋጋት ነው ومظاهر ለሽርክ መገለጫ የሆነ ነገሮችን መዋጋት ነው አየው እሱ ግን ከዛ አልጀመረም طيب ይሄ ነገር ያስወቅሰዋል በሚገባ ያስወቅሰዋል አላህን የሚፈራ ሰው نعم ዝም ብሎ ሊያልፈው አይገባም ነብያቶች ዳዕዋ ሲያደርጉ ከጀመሩበት አልጀመረም مع ان بلاده ሀገሩ ይላል የራሱ ሀገሩ التي ያቺ ሀገሩ نشأ فيها ተወልዶ ያደገባት የሆነችው ሀገሩ አሸዱ ቡልዳን الله ከአላህ ሀገሮች አላህ ከፈጠራቸው ሀገሮች ሁሉ እጅግ በጣም የበረታች ሀገር ሆና ያለች ሐጃን ጉዳይን በተመለከተ ማለት ነው ወደ ምን ኢላ ዳዕወት الانبياء ወደ ነብያቶች ጥሪ አላህ ከፈጠራቸው ሀገሮች ሁሉ እጅግ በጣም የነብያቶች ጥሪ የሚያስፈልገው ሀገር ሆኖ ያለ እዛ ሀገር ላይ አድጎ ያለ ነብያቶች ጥሪ ካደረጉበት አልጀመረም مع ان بلاده التي نشأ فيها ያደገባት ተወልዶ ያደገባት ሀገር ህንድ ማለት ነው አሸዱ ቡልዳን الله حاجه ነው እጅግ በጣም የሚያስፈልገው ሀገር ሆኖ ያለ الى دعوه الانبياء ወደ ነብያቶች ጥሪ والدواعي فيها اوفر ሆኖ ያለ ان بلادهنا ان الدواعي ማለት ነው የሚገፋፉ ምክንያቶች የሚቀሰቅሱ ምክንያቶች فيها በዚች ሀገር ውስጥ አውፈሩ በጣም ብዙ ሆነው ያሉ ማለት ነው ይው ወደ ነብያቶች ወደ ከጀመሩበት እንድች ጀምር የሚያደርጉ ነገሮች የሚገፋፉ በርካታ ሆነው ያሉ ማለት ነው በርካታ ሆነው ያሉ አሰጎታቸዋል ይህን ሀገር ላይ ሱብሃንአላህ የማይመለክ ነገር የለም ታውቃላችኋል ይህን ሀገር ላይ እዛ ሀገር ላይ ያደገ ሰው ነው فهي بلاد عريقة في الوثنية تعبد فيها الأوثان والأبقار والأحجار والقرود والفروج ففيها أحط أنواع الوثنيات وأقبحها وأشنعها يلال فهي هنداغر بلاد هاجرنج عريقة انتاوي هنا هاجرنج عريقة مالت أصيلة يعني انتاوي هنا هاجرنج بمن في الوثنية طاوت بمملك مالت طاوت بمملك انتاوي هنا هاجرنج አዲስ መጤ አይደለም ድሮ ጀምሮ ያለ ነው ማለት طاوت مملك ማለት በመምለክ ማለት የሚታወቅ ሀገር ነው فهي بلاد عريقة في الوثنية تعبد فيها هند ሀገር ላይ ይመለካል الأوثان የተለያዩ ጣዖታቶች ይመለካሉ والأبقار ላሞች ይመለካሉ ላም ሱብሃንአላህ ዱዓቶች ህንድ ላይ ያሉ ዱዓቶች ሲነግሩን አንድ ላም ሰዎች መንገድ ላይ ይሄዱ ከመጣች ሰዎች መንቀሳቀሳቸው ይቆማሉ በቃ ላሚቱ ወደ ምትፈልግበት ቦታ መንገዱን አቋርጣ እስከምትደርስ ተገትረው የሚጠብቁት አለ ለምን አምላካቸው ነች ከማክበራቸው የተነሳ ማለት
ላም አገራቸው ላይ አትታረድም። አንተ ሙስሊም ሰው አለ አርዳለሁ የሚል ከሆነ ጦር ይከፍታል ባንተ ላይ። ሙስሊም አንተ ሙስሊም እያዩህ አታርዳትም። ካዩህ አትችልም። ጠይቃቸው እስኪ አሁንም ራሱ ስለአሁን እኮ ዱዓ ብቻ የሚለውን እንደ የሰው አምላክ እንዴት ነው እንትን የምትለው? እሺ የሰው አምላክ አረርክ ማለት እኮ አሪጋ እኮ ነው። አምላክ ነች ያው ጋር ላም ሁሉ አንድ ላም ኮች አይለምችም እኮ በቃ ላምን አትበላትም። ጠይቃቸው እስኪ ደብቀ በቃ ያው በእንትን ጊዜዋ ድረስ ትሞታለች፣ ትበሰብሳለች። አንተን ይከለክለዋል። እነሱማ እምነታቸው ነው። አንተ እነሱ አምላካችን ነው ብለው ስለሚያምኑ አንተ አርደ በለማት የነሱን አምላክ ምን አረክ ነው አዋረድክ ማለት ነው። አይለቁም ተሰማሉ። በድብቅ ልታደርጉት ትችላለህ። በአደባባይ ላይ ግን ምንም የምታደርገው ነገር የለም ነው። طيب እንግዲህ ተመልከት ሱብሃንአላህ ላም የሚያመልኩ ህዝቦች ናቸው። طيب والأحجار ድንጋይ የሚያመልኩ ህዝቦች ናቸው እዛ ሀገር ላይ። والقرود جمع قرب ዝንጀሮዎች ማለት ነው። ዝንጀሮዎች ይመለካሉ። ጠይቃቸው እንደ ሀገር ላይ ያሉ ሰዎች ማለት ነው። طيب አገር ውስጥ የሚመለክ ነው እንግዲህ በአጠቃላይ ቁሩድ ብሎ ማለት ጀሙ ቅርድ ነው። አቅረቡል ሐይዋናት ይባላል ሸባህን ቢልኢንሳን ለሰው ልጅ በጣም ከእንስሳ ሁሉ የሚቀርብ ምንድነው? ዝንጀሮ ነው ይመለካል። طيب والفروج جمع فرج سبحان الله የሴት ልጅ ብልት ይመለካል። ህንድ ላይ ጀሙ ፈርጅ ለምን لأن الفرج أصل البشرية ይላሉ። የሰው ልጅ መሰረቱ ብልት ነው። ከዛ ነውና የሚገኘው የሚነጨው ማለታቸው ነው። سبحان الله والأم هي الخالقة الناس ደግሞ እሷ ናት ፈጣሪዋ ብለው ያምናሉ። በቃ እንደገና ላይ የተለያየ እምነት አለ። ففيها እዚች ሀገር ውስጥ أحط أنواع الوثنيات ይኸው ከጣዖታቶች ሁሉ እጅግ በጣም የዘቀጠ የሆነ ጣዖታት እያለ وأقبها እጅግ በጣም ቀፋፊ የሆነና وأشنعها እጅግ በጣም ጸያፍ የሆነ እያለ نعم ነገር ግን ነብያቶች ከጀመሩበት አልጀመረም። ሙስሊሞች ደግሞ እዚህ ውስጥ ያሉት ሙስሊሞች ደግሞ ምን አይነት ችግር ያለባቸው እንደሆነ እንመለከታለን። ሱብሃንአላህ አንድ ይላሉ ሼኹ ሲናገር ወደፊት እዚህ እናቆማለን። አንድ ማዕበድ ካየህ ይላሉ ህንድ ላይ ማዕበድ ማለት ቤተ አምልኮ ማለት ነው። እነኚህ ቡዝያ የሚባል አለ የተለያየ እምነት አላቸው አይደል ህንድ ላይ እነሱ የሚያመልኩት የሆነ ምን አላቸው ቤተ መቅደስ ይኖራቸዋል ቤተ አምልኮ ማለት ነው። ካየህ ሙቃብል ደግሞ ምን ታያለህ መሽሀድ ለልሙስሊሚና ለሙስሊሞች አንድ ቀብር ትመለከታለህ ይላሉ። ዶሪህ ማለት ነው። መሽሀድ ማለት ዶሪህ ማለት ነው። ያ ዶሪሁ በጣም ከፍታ ያለው ነው ይላሉ። ሙከለል ቢዙሁር በተለያዩ አበባዎች ያሸበረቀ የሆነ ማለት ነው። በተለያዩ አበባዎች ያሸበረቀ የሆነ ወይተሳዕዱ ፊል ቡኹር ኃይለኛ የሆነ ጭስ ምንድነው የሚፈለቀለቅበት የሆነ ጭስ ኃይለኛ ጭስ ይጨስበታል ማለት ነው። አድሩሱ ምኑ ማለት ነው። በቃ ትመለከታለህ። ሐር የለበሰ ይሆን ይላሉ። ሐር ያለበሱ ሲሆን ትመለከታለህ። ሐር አልብሰውት ማለት ነው። ሙስሊሞች ዙሪያውን ከበው ተቀምጠው ትመለከታለህ ይላሉ። በጣም ያከበሩት ነው። በጣም የተናነሱ ሆነው ትመለከታለህ። እነኚህ ወልዮች ሩቅ ነገር ያውቃሉ፣ ዓለም ላይ ተሰሩፍ ያደርጋሉ ብለው የሚያምኑ ሙስሊሞችን ትመለከታለህ እዛ ሀገር ላይ ይላሉ። ይሄ ባለበት ሀገር ላይ ተወልዶ ያደገ የሆነ ሰው ፖለቲካን ነው ማስተማር ያለበት? የነብያቶች አካሄድ ነው ይሄ? አይደለም ነው። አገራችንም እየተደረገ ያለው ከነዚህ የተቋደሱትና የተጎነጩት የሆነው አገራችን ላይ ያለው የነሱን አፍካር ይሄን እትጃህ ይሄን አቅጣጫ የሚጓዙ ይሄን ይዘው የሚጓዙ በዛ አዝማሚያ ላይ የሚሄዱ ሰዎች እያደረጉት ያለው ይሄ لا 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 نكتفي بهذا المقدار هذا والله أعلم وصلى الله وسلم على نبينا محمد.